አሁን ደግሞ በቀጣይ ማሳያችሁ ዩቲዩብ ሙሉ ከዩቲዩብ ፓርትነር ፕሮግራም ጀምሮ እስከ ጉግል አድሰንስ የታክስ ፎርም እንዴት ይሞላል ፖስታ ቤት ያለውን ነገር ሙሉን የማሳያችሁ ይሆናል። ሰላም ዩቲዩብ ፋሚሊ ኑሬ ነኝ። በዛሬው ቪዲዮ ዩቲዩብ ቻናሌ ሞኔታይዝ እንዳይሆን እንቅፋት የሆኑብኝ ነገር ምንድነው ሚለውን የምንመለከት ይሆናል። ከዛ በተጨማሪም ዩቲዩብ ፓርትነር ፕሮግራም ፎርም እንዴት እንሞላለን እና ጉግል አድሰንስ ፎርም እንዴት እንሞላለን የሚለውን የምንመለከት ይሆናል። ወደ መጀመሪያው ስንሄድ ያው ዩቲዩብ ቻናሌ ሞኔታይዝ እንዳይሆን እንቅፋት ወይም ደግሞ ዳገት የሆነብኝ በምን ምክንያት ነው የሚለው ልንገራችሁ። በዚህ አጋጣሚ ይህንን ቪዲዮ የምታዩ የዩቲዩብ ቻናል ፋሚሊዎች ካላችሁ ዩቲዩብ የጀመራችሁ ወይም ደግሞ በተለይ ደግሞ ዩቲዩብ ላይ የመጀመር ሀሳብ ያላችሁ የቻናል ፋሚሊዎች ካላችሁ ከእኔ ትምህርት እንድትወስዱ ይሄ ቪዲዮ በጣም ይጠቅማችኋል ብዬ ተስፋ አደርጋለሁ። ያ ምንድነው እኔ ለምሳሌ ዩቲዩብ በጀመርኩበት ሰዓት አረግ የነበረው ምንድነው ለምሳሌ የሆነ ሰዓት ቪዲዮ ለቃለሁ። በሳምንት አንድ ቪዲዮ ሊሆን ይችላል ኦር ሁለት ቪዲዮም ሊሆን ይችላል። አንዳንዴ በ15 ቀንም ሊሆን ይችላል ቪዲዮ ለቅና እጠፋለሁ ማለት። ያ ማለት 2 ወር ከዛም በላይ ልጠፋ ይችላል። ስለዚህ እንደዚህ የምትሆኑበት ጊዜ ዩቲዩብ ምን ያደርጋችኋል? ቪዲዮዎቻችሁ እንዳይታዩ ምንም በእናንተ ላይ ትረስት አይኖረውም ማለት ነው ዩቲዩብ። ስለዚህ ዩቲዩብ እናንተ ላይ ትረስት እንዲያምናችሁ በነገራችን ላይ ልክ እንደ ዩቲዩብ እንደ አንድ ስራ ነው መያዝ መቻል አለባችሁ ማለት ነው። ያ ማለት ነው ያስለመዳችሁት ነገር በሰዓቱ መስጠት መቻል አለባችሁ ማለት ነው። ልክ እንደዛ በምታደርጉ ጊዜ የእናንተ ቪዲዮዎች አልጎሪዝሙ ፑሽ ያደርጋችኋል ማለት ነው። ወደፊት እይታ ታገኛላችሁ፣ ሰብስክራይበሮቻችሁ ይጨምራል። እንደዛ ማድረግ ካልቻላችሁ ኦልሬዲ ዩቲዩባችሁ ይሞታል ማለት ነው። ከዛ በተጨማሪ እኔ ላይ የገጠመኝ ምንድነው እንደነገርኳችሁ ኮንሲስተንሲ የሚባል ነገር የለም። በቃ ኮንሲስተንስ መሆን መቻል አለባችሁ። በነገራችን ላይ ይህ ስል ምን ማለት ነው? ለምሳሌ አንድ ሰው በሳምንት 2 ቪዲዮ ካስለመደ ሁለት ቪዲዮ መስጠት መቻል አለበት ማለት ነው። እኔ እንደነገርኳችሁ ኮንሲስተንስ አልነበርኩም። ብዙ የተለያዩ ስራዎች ላይ ቢዚ ነበርኩ። ስለዚህ ዩቲዩቡ እንደዛ በማድረግ ጊዜ እሱ እኔን ማገዝ አቆመ ማለት ነው። ከዛ በኋላ ምን ሆነ? ዩቲዩብ ቻናሌ ያው በነገራችን ላይ ዩቲዩብ ቻናሌ ሞኔታይዝ ሳላረገው ከ1 ዓመት በላይ ነው ጊዜ የፈጀብኝ ማለት ነው። ይሄ የምታዩት ዩቲዩብ ቻናል ኦልሬዲ ያው ሞኔታይዝ ሆኗል፣ ግን ሞኔታይዝ ከመሆኑ በፊት ከ1 ዓመት በላይ ፈጅቶብኝ። ስለዚህ ሞኔታይዝ እንዳይሆን ምክንያት የሆነው አንደኛ ኮንሲስተንስ ነው። ሁለተኛ ደግሞ በ1 ዓመት ውስጥ ሞኔታይዝ ማድረግ ሳችሉ 1 ዓመት ካለፋችሁ ምን ያደርጋል? ለምሳሌ እስካሁን 1 ዓመት ካለፋችሁ የሰበሰባችሁት ወቻወር አለ። ያ ወቻወር ረዲፍ በየወሩ እየተነሰባችሁ ይሄዳል ማለት ነው። ስለዚህ የሆነ ቫይራል የሚወጣ ቪዲዮ መስራት ካልቻላችሁ ኦልሬዲ ዩቲዩባችሁ ዴድ ኦልሬዲ ይሞታል ማለት ነው። ስለዚህ አሁን ሌላችሁ የፈለኩት ምንድነው ያው ዩቲዩብ ቻናል ሞኔታይዝ ለማድረግ በነገራችን ላይ በአንድ ወር ውስጥ በ15 ቀን ሞኔታይዝ የሚያደርጉ ዩቲዩበሮች አሉ። ስለዚህ ሞኔታይዝ ለመሆን ያን ያክል ጊዜ ይፈጃል እያልኩ አይደለም። እንደነገርኳችሁ በ15 ቀን በአንድ ወር የሚያደርግ ሰው አለ። በአንድ ቪዲዮ ቫይራል ወጥቶ ሞኔታይዝ የሚሆን ቻናል አለ። ለእኔ ትልቁ ማለት ነው አሁን ከእኔ ትምህርት እንድትወስዱ ነው። ለእኔ ትልቁ እንቅፋት የሆነብኝ አንደኛ ኮንሲስተንስ መሆን አለመቻሌ፣ ለ2 ወር ለ3 ወር እየጠፋሁ መምጣቴ ዩቲዩብ ቻናሉ ለ1 ዓመት ሞኔታይዝ እንዳይሆን አደረገው ማለት ነው። ከዛ በተጨማሪም ደግሞ 1 ዓመት ካለፋችሁ ደግሞ ወቻወሩ እየቀነሰ ይሄድና ጭራሹኑ ዩቲዩባችሁ እንዲሞት ያደርገዋል ማለት ነው። ስለዚህ እናንተ ኢቭን አሁን በነገርኳችሁ በወርም ሊሆን ይችላል፣ በ2 ወርም በ3 ወር በ15 ቀንም ሊሆን ይችላል ዩቲዩብ ቻናላችሁን ሞኔታይዝ ማድረግ ካልቻላችሁ አትሊስት ነው የምላችሁ 1 ዓመት ማይሞላ ጊዜ ውስጥ ከ1000 በላይ ሰብስክራይበር እና 4000 ወቻወር አግኝታችሁ ቻናላችሁ ሞኔታይዝ ማድረግ መቻል አለባችሁ። ልክ ዩቲዩብን ስታስቡ ይሄን ነገር ማሰብ መቻል አለባችሁ። በተለይ የብዙ ዩቲዩበር ችግር 4000 ሰዓቷን መሙላቷን ነው ዳገት የሚሆንበት ማለት ነው። እውነቱ ለመናገር ዩቲዩብ ላይ ትልቁ ሞኔታይዝ እንዲሆን ሰብስክራይበር አይደለም። 1000 ሰብስክራይበር ማግኘት በጣም ቀላል ነው። ትልቁ ነገር ግን ወቻወር ነው። 4000 ወቻወር ብዙ ዩቲዩበር ተሰላይቶ የሚተው 4000 ወቻወር ማግኘት ሲያቅተው ነው። ብዙ ዩቲዩብ ይጀምራል ግን የሆነ ሳለ ያቆመዋል። ስለዚህ እንድታቆሙ የሚያደርጋችሁ ነገር ትልቁ ሰብስክራይበር ሳይሆን ወቻወር። ስለዚህ ለዛ ደግሞ መፍትሄ ሊሆን የሚችለው ምንድነው እንደነገርኳችሁ ዩቲዩባችሁ አትሊስት ሞኔታይዝ ማድረግ ቢያቅታችሁ አትሊስት ማለት ነው 1 ዓመት ባልሞላ ጊዜ ውስጥ ብዙ ቪዲዮዎች መስራት መቻል አለባችሁ። በጣም የሚታዩ ቪዲዮዎች መስራት መቻል አለባችሁ። እንደዚህ ካደረጋችሁ ወር 2 ወሩን ባልሞላ ጊዜ ቻናላችሁ ሞኔታይዝ ሊሆን ይችላል። ስለዚህ ለእኔ ትልቁ እንቅፋት የሆነብኝ የምላቸው ነገሮች እነዚህ ናቸው። የመጀመሪያው ኮንሲስተንስ አለመሆን፣ ሁለተኛ ደግሞ ያው ከ1 ዓመት በላይ ቻናሌ ሞኔታይዝ ሳይሆን ረጅም ጊዜ መቆየት፣ ከዛ በመቀጠል ደግሞ እንደነገርኳችሁ የወቻወር መቀነስ ነው። ስለዚህ እነዚህ ነገሮች ትልቁ እንቅፋት ሆነውብኛል። ስለዚህ እናንተ ከነዚህ ነገር ትምህርት መውሰድ መቻል አለባችሁ ማለት ነው። አሁን ደግሞ በቀጣይ ማሳያችሁ ዩቲዩብ ሙሉ ከዩቲዩብ ፓርትነር ፕሮግራም ጀምሮ እስከ ጉግል አድሰንስ የታክስ ፎርም እንዴት ይሞላል ፖስታ ቤት ያለውን ነገር የፖስታ እንትናችሁን አድሰንስ እንትን ለማለት ፖስታ ሳጥን ያስፈልጋችኋል። እሱ እንዴት ትሞላላችሁ ዩኤስ ታክስ ፎርሙ ፒኑን ይህንን እነዚህ በሙሉ በአንድ ቪዲዮ ሙሉን ማሳየት ስለማልችል እየቆራረጥኩኝ በፓርት እያረኩኝ
ሙሉን የማሳያችሁ ይሆናል። አሁን ቀጥታ የዩቲዩብ ፓርትነር ፕሮግራሙ እንዴት አድርገን ሞላለን የሚለውን የምንመለከት ይሆናል። ስለዚህ እያንዳንዱን ስቴፕ እንደነገርኳችሁ የመጀመሪያ ቻናሌ ነው እንዴት ሞኔታይዝ ይሆናል የሚለውን ከመጀመሪያ ጀምረን እስከ መጨረሻ ብር ሜክ ማድረግ ቀጥታ ብር አካውንቴ ላይ እስከሚገባ ድረስ ያለውን ነው የምናየው። ስለዚህ ቪዲዮን እስከ መጨረሻ ተከታተሉ። እስኪ ቻናሉ በስትክክል ሞኔታይዝ ሆኖ 100% እስከሚጨርስ ድረስ ያለውን መንገድ ላሳያችሁ ብዬ ነው። ቻናሌ ወደ 4000 ምናምን አካባቢ ሰብስክራይበር አለው። ወቻወሩ ደግሞ ዛሬ ከ3000 በላይ ደርሷል። ስለዚህ እዚህ ጋር ዩቲዩብ ስቱዲዮ ላይ ልግባና ስላለው ነገር ልንገራችሁ። እናንተም ያው ልክ ቻናላችሁ ሞኔታይዝ መሆኑ ስለማይቀር ከኔ እንድትማሩ ነው። ያው የኔን ጉዞ ወይም ደግሞ አንዳንዴ ያው ሰው በሄደበት መንገድ ሰው ሲነግራችሁ ሞር የበለጠ ነው አንዳንዴ ግምት ከሚሆን አንዳንዴ ሰዎች የሄዱባቸውን መንገድ እየነገሯችሁ ሲሄዱ በጣም የበለጠ ትምህርት ትወስዳላችሁ ማለት ነው። ስለዚህ አሁን እዚህ የገባሁት ለምንድን ነው? በነገራችን ላይ 3000 ምናምን ወቻወር አለ የሚያችኋለሁ። ትክክለኛው ግን እዚህ አናላይቲክ ላይ ገብተን ብናየው የኔ ወቻወር ከ7000 በላይ ነው። ከ7000 በላይ ነው። ስለዚህ እዚህ ጋር አርን የሚለው ላይ ገብቼ ማለት ላይፍ ታይም የሚለው ላይ ገብቼ እዚህ ጋር ወቻወሩን ባሳያችሁ ከ7000 በላይ ወቻወር ነው። እዚህ ጋር ያው 7K ነው። ከ7000 በላይ ነው ወቻወር ያለ። እዚህ ጋር አርን የሚለው ላይ ደግሞ ብንገባ ያለው ወቻወር እዚህ ጋር እንደምታዩት 3000 ምናምን ወቻወር ነው። ስለዚህ ወደ 4000 ምናምን አካባቢ ወቻወር ጥቅም ላይ አልዋልም። ለምንድነው? አንዳንዴ ዩቲዩብ ትክክለኛው ለሞኔታይዜሽን የሚጠቀመው ወቻወር በነገራችን ላይ እዚህ አርን ላይ ያለችው ወቻወር ነች። እዛ ጋር አናላይቲክ ላይ ያለው ወቻወር አይደለም። ይህን ማወቅ መቻል አለባችሁ። አንዳንዴ እንደ ስፓምም በተለያየ መንገድ በማይሆንም ኢሜል አላር እነዚህ በትክክለኛው መንገድ ወቻወር ያገኛችሁትን ወቻወር ነው ጨምቆ እዚህ ጋር አርን ላይ የሚያስቀምጠው። ለሞኔታይዜሽንም የሚጠቅማችሁ ይሄ ወቻወር ነው። ስለዚህ አሁን ምን ለማለት ፈልጌ ነው? እዚህ ጋር በየቀኑ የወቻወሬ ምን ያክል ጨመረ ምናምን የሚለውን እዚህ ጋር ያስቀምጥልኝ ነበር። ልክ 3000 ወቻወር ሲል አሁን እናንተ ላይ 3000 ወቻወር ካልደረሳችሁ እናንተ ልክ እንደዚህ አይነት እዚህ ጋር በላይ በኩልም አለ። ልክ የኔ አሁን 3000 ያልፍ እሷ ነገር ጠፋችና ይኸው እዚህ ጋር እንደምታዩት ሜምበርሺፕ የሚል ነገር መጣ። ከዛ በተጨማሪም እቺ አፕላይ ናው የምትለዋ ከዚህ በፊት አልነበረችም፣ አሁን ነው የመጣው። ስለዚህ ምንድነው የሚለውን ያው አብረን እንድናየው ብዬ ነው። በነገራችን ላይ ያው ቻናሌ ሞኔታይዝ ሲሆን ይህን በሙሉ አንድ ላይ አድርጌ ቪዲዮ ሰራላችኋለሁ። ያው አመጣጤ ከመጀመሪያ ጀምሮ የሰራሁትን ስህተት ቻናሉ ሞኔታይዝ ሳይሆን የሁሉ ጊዜ ለምን ቆየ ምናምን የሚለውንም ከኔ እንድትማሩ የተለያዩ ቲፖችን እሰጣችኋለሁ ማለት ነው። ስለዚህ አሁን እዚህ ጋር አፕላይ የሚለው ላይ እንገባለን። ያው አፕላይ የሚለው ላይ ስንገባ አርን ቱ ዩቲዩብ እዚህ ያስቀምጣቸው ነገሮች አሉ። 3 ነገሮች አሉ። ስቴፕ 1፣ ስቴፕ 2 ያው ስቴፕ 3 ብላ ያስቀምጠው ነገር አለ። ስለዚህ የመጀመሪያ አሁን ስታርት የምትለዋ በርታለች። ሁለተኛው አልበራም። ሶስተኛው ምንድነው? የመጀመሪያው አክቲቭ ስለሆነ እዚህ ያለው ነገር ስታርት የሚለው ላይ ልንካው። ይሄ ያው በነገራችን ላይ ይሄ ቪዲዮ ከመቅረጽ በፊት እዚህ ጋር ያለው ነገር እውነቱ ለመናገር አንብቤዋለሁ ምን እንደሆነ በደንብ ቁጭ ብዬ ለመረዳት ሞክሬያለሁ። የዩቲዩብ ፓርትነር ለመሆን መስማማት ያለብህ ዋና ዋና ነጥቦች ብሎ ነው እዚህ የዘረዘራቸው። የዩቲዩብ ፓርትነር ለመሆን እዚህ ያስቀመጣቸው ህጎች አሉ። እነዛን ህጎች ትስማማለህ ወይ አይነት ነገር ነው። እነዛ ህጎች ምንድናቸው ምናምን ካላችሁ ለምሳሌ ገንዘብ ስለመክፈል ሊሆን ይችላል፣ ክፍያ መቼ ሊከፍል ይችላል ምናምን የመሳሰሉት ነገሮች ናቸው። እና ለምሳሌ አሁን ገንዘብ ስለመክፈል ስለሚከፈልበት መንገድ ምናምን የሚለው ነገር ምንድነው? አሁን የኔ ቻናል ዩናይትድ ስቴት ብዬ ነው የከፈትኩት። ስለዚህ በዩናይትድ ስቴት ህግ መሰረት ታክስ ተቆርጦ ወደ እኔ እንደሚመጣ አይነት ነገር ነው የዘረዘረው። ከዛ በተጨማሪም ደግሞ የሀገር ምርጫ አለ። ሀገር መቀየር ከፈለክ ከዩናይትድ ስቴት ውጪ ሌላ ሀገር መቀየር ከፈለክ ካሁኑኑ መቀየር ትችላለህ አይነት ነገር ነው እያለኝ ያለው። ሌላ ደግሞ ያው ክፍያ መቼ ሊከፍል ይችላል ነው ምናምን የሚለው። ያው ልክ $100 ከ$100 በላይ ሲሆን ክፍያ ይከፍልሃል አይነት ነገር ነው የሚለኝ ይህ ጽሁፉ በሙሉ ሳነበው ማለት ነው። ከዛ በተጨማሪም የዩቲዩብ ፖሊሲ የሚጻረር ነገሮች ሰራ ከሆነ አይከፍልም፣ ዩቲዩብ ክፍያውን ያቆማል፣ ክፍያ አታገኝም አይነት ነገር ነው የሚለው። ስለዚህ እዚህ ጋር ያለው ነገር በአጠቃላይ እንደዚህ ነው የሚለው። ስለዚህ መጨረሻ ላይ እነዚህ ነገሮችን ከተስማማ እዚህ ጋር አክሰፕት በልና ከዛ በኋላ አክሰፕት ተርምስ የሚለው ነገር ንካ። ከዛ በኋላ ቀጥሎ ያለው ነገር ይበራልሃል አይነት ነገር ነው ያለኝ። ስለዚህ አብረን የምናደርገው ይሆናል ማለት ነው። ስለዚህ ያው እኔ በአሁን ሰዓት ማለት ነው ማቀው ዩቲዩብ ሞኔታይዝ ለሆነ 4000 ሰዓት ነው። በእርግጥ ከ4000 ሰዓት በፊት 3000 ሰዓት ምናምን እያለ ነው የሚሄደው። ስለዚህ አሁን እችኛዋን ቲክ አረጋታለሁ። ከዛ በኋላ ያው አክሰፕት ተርምስ ብዬዋለሁ። ስለዚህ ሎድ እያደረገ ነው። ከዛ በኋላ በቃ ይሄኛው ተቀብሏል። ዩ አር ኦን ዩር ዌይ ቱ ቢካም የዩቲዩብ ፓርትነር። ስለዚህ ዩቲዩብ ፓርትነር ሆነሃል፣ አክሰፕት አድርገውኛል ማለት ነው። ከዛ በፊት YPP ወይም ደግሞ ዩቲዩብ ፓርትነር ፕሮግራም ማለት ምን ማለት ነው? ዩቲዩብ ለቪዲዮ ፈጣሪዎች ወይም ደግሞ ኮንተንት ክሬተርስ ስራዎቻቸውን ወደ ገንዘብ እንዲቀይሩ የሚፈቅድበት ሲስተም ማለት ነው። በሁለት አይነት መንገድ ወይም ደግሞ ደረጃ ይፈቅዳል። የመጀመሪያው ደረጃ አዳዲስ ቻናሎችና ገና 1000 ሰብስክራይበር ያልሞሉ ከደጋፊዎቻቸው ድጋፍ ማግኘት እንዲጀምሩ ፍቃድ የሚሰጥበት መንገድ ነው። ይህም መስፈርቱ ምንድነው? 500 ሰብስክራይበር፣ 3 ቪዲዮ ባለፉት 90 ቀን እና ከዛ በተጨማሪም ደግሞ 3000 ወቻወር በአንድ ዓመት ውስጥ ወይም ደግሞ
ባለፉት 90 ቀናት 3 ሚሊዮን የሾርት ቪዲዮ እይታ ያስፈልጋል ማለት። እዚህ ደረጃ ላይ የደረሰ ሰው ገቢ የሚያገኘው ከማስታወቂያ ወይም ደግሞ ከአድስ ሳይሆን ከደጋፊዎቹ ብቻ ነው። ለምሳሌ ከሚያገኛቸው ጥቅሞች መካከል ለምሳሌ የመጀመሪያው ሜምበርሺፕ የምንለው ነው። የዛን ኮንተንት ክሬተር ቪዲዮ ተከታይ የሆነ ሰው በየወሩ ክፍያ እየከፈለ የቻናሉ አባል ሲሆን ማለት ነው ሜምበርሺፕ የምንለው። ሁለተኛ ደግሞ ሱፐርስ የምንለው ነው። ይህ ደግሞ ኮንተንት ክሬተሩ ላይቭ ሲገባ ደጋፊዎች የሚሰጡት ስጦታ ማለት ነው፣ ልክ እንደ ቲክቶክ ማለት ነው። ሶስተኛ ደግሞ ሾፒንግ የምንለው ነው። ይህ ደግሞ የተለያየ ምርቶችን በቪዲዮ ስር እንዲሸጡ ሲያደርግ ማለት ነው። ስለዚህ አንድ ዩቲዩበር 500 ሰብስክራይበር በ3 ቪዲዮ ባለፉት 90 ቀን ከዛ በተጨማሪም 3000 ዋች አወር በአንድ ዓመት ውስጥ ሲያገኝ እነዚህ አሁን የጠቀስኳቸው ጥቅሞችን ያገኛል ማለት ነው። ስለዚህ ይሄ የመጀመሪያው ደረጃ ነው። ወደ ሁለተኛው ደረጃ ስንሄድ ይህ ዋናው የዩቲዩብ ገቢ ማግኛ መንገድ ነው። መስፈርቱ ምንድነው? 1000 ሰብስክራይበር 4000 ዋች አወር በአንድ ዓመት ውስጥ ወይም ደግሞ 10 ሚሊዮን ዋች አወር በሾርት ቪዲዮ ማግኘት መቻል አለበት ማለት። እዚህ ደረጃ ላይ የደረሰ ሰው ገቢ የሚያገኘው ከላይ ከጠቀስኩት በተጨማሪም ከማስታወቂያ ገቢ ያካትታል ማለት። ለምሳሌ የመጀመሪያው ዌብ ፔጅ አድስ ነው። ያው ዩቲዩብ እንደምታውቁት በዋናነት ለዩቲዩበሩ የሚከፍለው በዌብ ፔጅ አድስ ነው። ያ ማለት በሰራናቸው ቪዲዮዎች ማስታወቂያ ሲገቡ ከዛ የሆነ ያክል ፐርሰንት ለዩቲዩበሩ የሚከፍልበት መንገድ ነው። ያ ዌብ ፔጅ አድስ እንለዋለን። ሁለተኛው ደግሞ ሾርት ፊድ አድስ የምንለው ነው። በአጫጭር ቪዲዮዎች ማስታወቂያ ገብተው የሆነ ያክል ፐርሰንት ለዩቲዩበሩ ሲከፈለው ማለት ነው። ሶስተኛ ደግሞ ዩቲዩብ ፕሪሚየም የምንለው ነው። የዩቲዩብ ኦዲየንስ ከቪዲዮ ሲያዩ የሚከፍሉት ክፍያ ማለት ነው። ያው የእናንተን ቪዲዮ ሲያዩ በየወሩ ከፍለው ሲያዩ ማለት ነው። ያ ዩቲዩብ ፕሪሚየም ልንለው እንችላለን። ስለዚህ ሁለተኛው ደረጃ ይሄ ነው። ከላይ የመጀመሪያ ላይ የጠቀስኩት ሎኬሽን ማተር ያደርጋል። በሁሉም ሀገር አይሰራም። ስለዚህ ይህን ነገር ማወቅ መቻል አለባችሁ ማለት ነው። ከዛ በተጨማሪም በነገራችን ላይ እዚህ ደረጃ ላይ ለመድረስ አንድ ሰው ስቴፕ ቬሪፊኬሽን ማብራት መቻል አለበት። ከዛ በተጨማሪም ደግሞ ክፍያው ለማግኘት የጉግል አድሰንስ አካውንት ሊኖረው ይገባል ማለት ነው። ከዛ በኋላ ቀጥሎ ያለው ደግሞ ስለ አድሰንስ ነው። አድሰንስ ብሎ እችኛዋን ልክ አክሰፕት ሳረጋት አድሰንስ የሚለው ነገር አክቲቭ ሆነዋል። ቀጣይ ቪዲዮ አድሰንስ አካውንት ምንድነው፣ አድሰንስ አካውንት ፎርም ደግሞ እንዴት መሙላት እንችላለን የሚለውና ከዛ በተጨማሪም ቀጣዩን ፓርት በቀጣይ ቪዲዮ ይዤላችሁ የምመጣ ይሆናል። እስከዛ ለቻናሉ አዲስ ቤተሰብ ከሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉት። በቀጣይ ፓርት 2 ቪዲዮ እስከምንገናኝ ፒስ፣ ይመቻችሁ።